ፈቃደኛ ነህ? እሺ እኛ ነው መጽሐፍ ቅዱስ ሐዋርያቶች ናቸው የጣፉትና የእናንተን ቁርአን ማን እንደጣፈው እና ማስረጃ ምናምን አላችሁ ወይ? እናንተ ከሰማይ ነው ወረደ አላህ ነው ምናምን እንትን ያለው ይባላል እና ማስረጃችሁ ምንድነው? ቁርአን ነው ከአላህ ሱብሓነሁ ወተዓላ ዘንድ ነው በቃል ደረጃ የወረደው እንጂ መጽሐፉ ተጽፎ አይደለም ከሰማይ የወረደው። በቃል ደረጃ አምላክ አላህ ሱብሓነሁ ወተዓላ ለመልአኩ ገብርኤል ወይንም ለመንፈስ ቅዱስ ሰጠው። በመንፈስ ቅዱስ ምሪት የተጻፈ መለኮታዊ መጽሐፍ ነው። መልአኩ ጅብሪል ዓለይሂ ሰላም ከአላህ ዘንድ ይዞት መጣ። ለዚህ ማስረጃ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ይህን ቁርአን ከእኔ ከጌታቸው ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው። በሌላ ቦታ ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው፣ ታማኙ መንፈስ ቅዱስም አወረደው በአንተ ልብ ላይ እያለ ይናገራል። ሌላ ቦታ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰድቀን ሊማ በይነ የደይሂ ወሁደን ወቡሽራ ሊልሙእሚኒን ይላል። ይህን ቁርአን መልአኩ ጅብሪል አወረደው እያለ ይነግራል። ስለዚህ በቃል ደረጃ ነው ከአላህ ዘንድ የወረደው እንጂ ከሰማይ ተጽፎ ዱብ ያለ ነገር አይደለም። አላህ ስብሓነሁ ወተዓላ ተከለመ ቢሂ ሐቂቀተን ቢሐርፊን ወሰውቲን የስመዑሁ ልመላክ ጅብሪል ዓለይሂ ሰላም ወበለገሁ ጅብሪል ለነቢ ሰለላሁ ዓለይሂ ወሰለም ወነቢ ሰለላሁ ዓለይሂ ወሰለም በለገሁ ሊአስሓቢሂ ወሰሓባ ከተቡ ዛሊከ ፊ አልአሽያ አለቲ ከተቡ ዓለይሃ ፊ ዘማኒሂ። እና እንደዚህ ነው ከአላህ ዘንድ በቃል ደረጃ ለመላኩ ጅብሪል ተሰጠ። ጅብሪል ለነቢ ሰለላሁ ዓለይሂ ወሰለም አስተላለፈ። ከዚያ ነቢያችን ሰለላሁ ዓለይሂ ወሰለም ደግሞ ሰሓቦችን አስተማሯቸው፣ ጻፉ ብሎ አዘዟቸው። እዚህም ማስረጃ ነቢያችን ሰለላሁ ዓለይሂ ወሰለም ቃል በቃል ወድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን ይላሉ። ዘይድ ብን ሳቢት የሚባል ሰሓባ አለ። በጊዜያቸው ዘይድን ጥሩልኝ ቁርአን ይጻፍ ብለው ያዙት ነበር። እርሱም ቃል በቃል ይሄ ሰሓባ ኩና ኑአሊፉ አልቁርአን ዐንደ ረሱሊላህ ሰለላሁ ዓለይሂ ወሰለም ይላል። ከነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር አለ። ይሄ ነውና በዚህ መልኩ ነው የቁርአን አመጣጥ። ኦኬ ያንን ማለት ነው አላህ በመጣፉ በምን እርግጠኛ ናቸው? እኔ አሁን ማለት ነው መጽሐፍ ቅዱስን ኢየሱስ ክርስቶስ ለሐዋርያቶች ነግሯቸው እንደተጣፈ ኢየሱስ ክርስቶስ ደግሞ መልሶ ከድንግል ማርያም ስጋዋ ስጋ ነው ከነፍሷ ነፍስ ተስቶ ተወልዶ በዛ እርግጠኛ ሆነናል ማለት ነው። እናንተ ከሰማይ አላህ ይጣለው ሰይጣን ይጣለው። አሁን ሰይጣንም ሰዎችን ሊያስስት ብዙ ነገር ያደርጋል። እንዴት አወቃችሁ ነው? እና በደንብ እስኪ አብራራልኝ። እኛ እርግጠኛ ነን ናሽ። በነገራችን ላይ መጀመሪያ ላይ እንዴት እርግጠኛ ልትሆን ይቻላል? ሐዋርያቶችን ሰው ሸውዳቸው ቢሆንስ? ምክንያቱም ኢየሱስ ክርስቶስ እያለ አልተጻፉም እነዚህ ወንጌሎች፣ የክርስቶስ ተማሪዎችም አይደሉም። ሉቃስ ለምሳሌ ክርስቶስ ከመረጣቸው ከ12ቱ አይደለም። ማርቆስም እንደዛ። ሰይጣን አስጽፏቸው እንደሆነ እንዴት አወቀ? ጳውሎስ ቃል በቃል እንዳውም መጽሐፍ ቅዱስ ላይ የሰይጣን መልእክተኛ ተሰጥቶኛል እያለ ተናግሯል። ጳውሎስ መጽሐፍ ቅዱስ ላይ እኔ ጌታ እንዳዘዘኝ አልናገርም ራሴ እንጂ እናገራለሁ እንጂ ይላል። ጳውሎስ መጽሐፍ ቅዱስ ላይ እኔ እንዲህ ተመክቼ ስናገር ጌታ እንዳዘዘኝ ሳይሆን በሞኝነት ነው የምጽፈው እያለ ይናገራል። በሞኝነት ነው የጻፍኩት፣ ሞኝ ነኝ እያለ ቃል በቃል ይናገራል። የእግዚአብሔር መንፈስ ያለብኝ ይመስለኛል እያለ ይናገራል። እንዳለበት እንኳ እርግጠኛ አልነበረም። የሰይጣን መልእክተኛ አለኝ ብሎ የተናገረ አካል እንዴት ነው ሰይጣን መልእክት አውርዶለት ነው አይደለም ልንል የምንችለው? እንዴት ነው ጳውሎስ የሰይጣን መልእክተኛ ተሰጥቶኛል እያለ ይናገራል? ምን ትያለሽ በዚህ ላይ? ያካል እንግዲህ ከራሱ ጽፎ እንዳውም ከራሱ ነው የጻፈው። ምክንያቱም ኢየሱስ ክርስቶስ ከመረጣቸው ከ12ቱ አልነበረ። የሰይጣን መልእክተኛ አለኝ እያለ እየተናገረ ቃል በቃል እኔ ጌታ እንዳዘዘኝ አልናገርም እያለ እየተናገረ አይ ጌታ አዞት ነው የጻፈው ብላችሁ እንዴት ተቀበላችሁት? እንደዚህ ያለበት ነው ወንድም። እኛ ብንቀበልም ኢየሱስ ክርስቶስ ለኛ በአደባባይ በደሙ እንትን ተሰቅሎልናል ማለት ነው በአደባባይ። እናንተ ግን እዚህ ጋር ምንም ያያችሁ ነገር የለም። ቁርአን ከሰማይ ወረደ ምናምን ብላችሁ ነው ማለት ነው። ኦኬ ዳኔ ስለ ስቅለት አይደለም ማድረሱ ስለ መጽሐፎች ነው። ክርስቶስ እያለ ተጽፈዋልሽ እነዚህ መጽሐፍቶች መልሽልኝ። የለም አልተጻፉም አይደለ? ስለዚህ ከክርስቶስ በኋላ ነው ጳውሎስ ራሱ እንዳውም ኢየሱስን አሳዳጅ ነበር አለ። ብዙ ሐዋርያትን እኮ አሰቃይቷል ጳውሎስ።
የክርስቶስን ተከታዮች በጣም አሰቃይቷል። ራሱ የሐዋርያት ስራ ላይ ራሱ መስክሯል። ተሻለ አይደለ? ይህ አካል እኔ ጌታ እንዳዘዘኝ አልናገርም በሞኝነት ነው የምናገረው ይላል። ጌታ እንዳዘዘኝ አልናገርም ካለ እንዴት ነው ጌታ አዞት ነው የተናገረው ብለሽ የተቀበልሽው? አንቺ ቃል በቃል ራሱ ላይ መሰከርኩ ጳውሎስ አለቀ። እኔ ጌታ እንዳዘዘኝ አልናገርም እንዲህ ስናገር በሞኝነት ነው እያለ ይናገራል። ላሳይሽ ቆይ ጳውሎስ ምን እንዳለ ነው ላሳይሽ። እዚህ ጋር ያው እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። ያ ሰላም ምን አለ ጳውሎስ? እንዲህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። ምን ትያለሽ? ጌታ አላዘዘኝም አለ። በቃ በራሴ በሞኝነት ነው የጻፍኩት አለ። ይሄ ብቻ ነው? እዚህ አይደለም። ያ ጳውሎስ ምን ይላል? በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ አለ። ታግሰናል። ሞኝነቴን ታገሱ እያለ ነው። እኔ እኮ መጀመሪያ ላይ ስለ ክርስትና ወንድም ዩኒኮን መጀመሪያም ስለ ክርስትና እኔ ትልቅ አባቶችን ብጠይቅ ይመልሱልሃል፣ እንዴት ትርጉሙ ምናምን እንደሆነ ማለት ነው። እኔ እንደዚህ ስለማላክ ስለእናንተ እንድትነግረኝ እንደዛ ነው እንጂ ያልኩ። ሁለተኛ ደግሞ እሺ በቃ ሁለተኛ ጥያቄ ደግሞ ቀጥታ የጠየቅሽውን ጥያቄ መጀመሪያ ላይ መለስኩልሽ፣ እንዴት ነው የመጣው? ከዛ እንደገና አነጻጸርሽልኝ መጽሐፍ ቅዱስ ላይ የእኛ ሐዋርያቶች ለምሳሌ የጻፉት ምናምን ምናምን፣ ከዚያ እናንተ ግን እንደዚህ ሰይጣን አስተሮትስ እንደሆነ ራስሽ አነጻጸርሽ መጽሐፍ ቅዱስን። ስታነጻጸር ጊዜ እኔ በማስረጃ እያሳየዎች ነው። ጭራሽ ሐዋርያቶች ያውና ጳውሎስ ከሐዋርያት ነው እንበልና እንዳው ያው እኔ ጌታ እንዳዘዘኝ አይደለም የምናገረው በሞኝነት ነው የምናገረው እያለ ተናገረ። ስለዚህ የአምላክ ቃል አይደለም ራሴ እኔ የጻፍኩት ነው አለ። በቃ እኔ ጌታ እንዳዘዘኝ አይደለም የምናገረው አለ። እና ይህን ይመስላል። መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀጥታ ተገልጦ ራሱ አናግሯቸዋል። ለምሳሌ ኢየሱስ እንደመጣለት ለጳውሎስ እንዴት ነው ያረጋገጥሽው ብዬ በጠይቀሽ ኢየሱስ ተገልጦለት እኔ ኢየሱስ ነኝ ብሎ ስለላከው ብለሽ ነው አይደለም የምትነግሪኝ መድኃኔ? አዎ መልአኩ ገብርኤል ልክ እንዲሁ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገለጠና እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ብሎ አብስሯቸው ሄደ። ይሄ ላሳይሽ ማስረጃ ራሱ ገብርኤል መሆኑን ተናግሮ ነቢዩ ሰለላሁ ዐለይሂ ወሰለም አናግሯቸው መልእክተኛነታቸውን አብሳሪው መልአኩ ገብርኤል አብስሯቸው። ላሳይሽ ማሳይ እሺ ልጆች እንዴት ናችሁ? ደህና ናችሁ? አማን ናችሁ? ያላችሁ ሄና አብራችሁ አለ እያለ ሰው ይገናኛል። ደሜ ሆይ ዲግሪ ሆይ ይገናኝ እንደውን አብርሃን ነአብይ ያለው ሲያንተ የመዲናው ተዋድኖቹን እንደው እርሻ እንደው ልኪያቸው እኔ የሰው አዝመራ በልቶብኝ እንደው ያላል እንደው ኧረ ተው ሲሆን ነው ጃል ማለት ነው ማለት ነው። እሺ አሳያቸው ሱረት አልዓለቅ። አይዋ እሺ ይህ የመጀመሪያው የወረደው የቁርአን ምዕራፍ ነው። ኢቅራ ይላል። ይህ የመጀመሪያው ምዕራፍ ነው። መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና እንደመጣ ያወረደላቸው የአላህ ቃል ነው። ማንነቱ ሲገልጽላቸው እዚህ ጋር እናያለን። እዚህ ጋር ሐዲሱ ይሄን ይመስላል። በዚህ ሐዲስ ላይ ወደ አማርኛ ቀይርልሻለሁ፣ ችግር የለውም። ያና እዚህ ጋር ቃል በቃል የተናገረበትን ደርሳቸው ማንነቱን የገለጠበትን እንመልከት። ያውና ይሄን ወደ አማርኛ እንቀይረው እዚሁ እያለ ማለት ነው። ሐዲሱ በጣም ረጅም ነው። መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራሱን የገለጠበት እንዲሁም ደግሞ እርሳቸውን መልእክተኛ ነቢይ መሆናቸውን ያበሰረበት ቃል ነው። ወደ አማርኛ እንቀይረው እዚሁ እያለ ያውና አንብቤ እስኪ ምን ይላል?
መዳኒ አንብቢው አንዴ። ይሰማቸዋል? ይሰማቸዋል ልጆች? በጣም አስቸጋሪ ነው ባለ ዛሬ። እሺ ከተሰማችሁ ያውና ምን አለ? ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ። ቃል በቃል ራሱ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ ብሏቸዋል። ቁርአናችሁ ከሰማይ ላይ ስለተጣለ ማረጋገጫ የለንም። አንደኛ ጥያቄ እኔ እኮ ቁርአናችሁ እንደ እኔ እንጃ እኔ ስለኛ እሺ ሰው የሚጣፈው ተሰሳትኩ የሚበል ሰው ስለጣፈው ኢየሱስን ተሰቅሎ ስላየ ነው እናረጋግጣለን። እናንተ ግን ገና ከሰማይ ገብርኤል አሁን አላየሽም? ያወጣሁልሽም ይህንን መጽሐፉ እንትኑን ማለት ነው። ይህንን ቁርአኑን ማን እንደጣፈው በምን እርግጠኛ ሆነን እኛ አሁን እዚህ ጋር ማለት ነው። እኔ እርግጠኛ አይደለሁም። አሁን ይሄን አላምንበትም ማለት ነው። በአሳማኝ እንትን ካላሰጠ ይሄም አሳምነኝ። ምክንያቱም ቁርአኑ ከሰማይ ነው የተጣለ ብላችሁ ነው የምታምኑት። ከሌ ሰጡት ምናምን ከሰማይ የተጣለ ብለን አናምንም። አትሰሚም እንዴ? አውቀሽ ነው እኮ ቁርአኑን ማለት እንደዛ ብለን ታፎ ከአላህ ነው ከሰማይ የተጣለ ከሰማይ ብለን የተጣለ ነው ከሰማይ ብለን አናምንም። እና እንዴት ነው ቁርአኑን ማን የጻፈው? እኔ እኮ ጥያቄ እንድመለስልኝ ነው የጠየቅኩት ማለት ነው። ምን አመለስኩልሽ እኮ መላእክት ሱሐቦች ናቸው የጻፉት፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች። ኦኬ አይ እኔ ከሰማይ ነው ምናምን የተጣለ ሲሉ ሰምቼ ነው። በጣም ይቅርታ። እሺ ሁለተኛ ጥያቄ ደግሞ ማለት ነው ቀጥላ መጠየቅ እችላለሁ። ኢየሱስን ማርያም መውለዷን ታምናላችሁ ወይስ አታምኑ? እናምናለን እንጂ ለዛም በድንግልና ማንም ወንድ ሳይገናኛት ነው የወለደችው ብለን እናምናለን። እና ለምን ይመስላል? ለተአምር ጠይቃ ነበር እሷ። መልአኩ ገብርኤል መጥቶ በስርዓቱን በነገራት ጊዜ ለምንድን ነው ብላ ጠይቃ ነበር። ምን ተመለሰላት? አምላክ ተአምር ሊያደርግ ዘንድ። ያ ማለት ከዚህ በፊት ባልተደረገ መልኩ ተአምርን አድርጎ ለሰዎች ቻይ መሆኑን ተአምረኛነቱን ሊያሳያቸው ዘንድ፣ እሱም ያለ አባት ከሴት ልጅ ብቻ መፍጠር የሚለውን። ከዚያ በፊት ማንም በዚህ መንገድ አልተፈጠረም ነበር። ጠይቃ ነበር እሷ። ቃለት አና የኩኑ ሊ ጉላሙን ወለም የምሰስኒ በሸር ቃለ ከዛሊከ ወሊነጅዐለሁ አየተን ሊናስ ይላል ቃል በቃል አምላክ አላህ ሱብሓነሁ ወተዓላ ለሰዎች ተአምር ላደርግ ዘንድ ብሏል። እና ተአምር ነው አምላክ ምን ያክል ቻይ መሆኑን ለማሳየት። ለምሳሌ ከዚያ በፊት ባልተደረገ መልኩ ማለት ነው። ከዚያ በፊት ሰዎች የተፈጠሩት በሶስት አይነት መንገድ ነበር። አንደኛ ያለ አባት ያለ እናት አደም ዓለይሂ ሰላም ተፈጠረ። ሁለተኛ ከወንድ ብቻ ያለ ሴት እሷም ሐዋ ነች፣ ከአደም የግራ ጎን ተፈጠረች። ሶስተኛ እኛ ሁላችንም ከወንድና ከሴት ምን ቀረ? ከሴት ብቻ ያለ ወንድ መፈጠር ቀረ። ያቸው በሁሉም በአራቱ መንገድ አላህ በሁሉም መንገድ መፍጠር ቻይ መሆኑን ሊያሳይ ዘንድ መሲሁን አስገኘ፣ ፈጠረ ያለ ወንድ ከሴት ብቻ። ለዚህም ነው ብዙ ቦታ ላይ ሲናገር ወለቲ አሕሰነት ፈርጅሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን፣ ለዓለማት ተአምር አደረግኳቸው እያለ ይናገራል። መሲሁም ተአምር ነው፣ እናቱም ተአምር ነች። በሁለቱም በኩል አምላክ አላህ ተአምሩን ያደረገው። በእሷ በኩል ተአምሩ ምንድን ነው ከተባለ ማንም ወንድ ሳይገናኛት የወለደች ሴት ትባላለች አይደለ? ተአምር ነች። ማንም ሴት የለችም ወንድ ተገናኝቷት የወለደች ቢሆን እንጂ ማርያም ስትቀር ወንድ የሚባል ሳይነካት የረገዘችና የወለደች ሴት ብቸኛዋ ሴት እሷ ነች። በእርሱ በኩልም ተአምር ነው። እሱን ሲያዩ ሰዎች ምን ይላሉ? ያለ አባት ከእናት ብቻ የተወለደ ልጅ በመባል እሱም ተአምር ነው። ሁለቱንም ተአምር አደረግኳቸው የሚለው አላህ ለዚህ ነው። እሺ እሺ የአምላክን ኃይል ነው የሚገልጸው። እሺ ወንድም አመሰግናለሁ። ሶስተኛ ጥያቄ ደግሞ እናንተ ስትሞቱ ማለት ነው ጥሩ ስራ ከሰራችሁ ምናምን ጀነት ስገቡ ሚስት ምናምን ማግባት ትችላላችሁ ምናምን የሚባል ይስ? አዎ በጀነት ውስጥ እናገባለን።
አዳምና ሔዋን ጀነት ውስጥ ነው ባልና ሚስት ነበሩ አይደለ? ለመጽሐፍ ቅዱስ እኮ ጀነት ውስጥ አዳምና ሔዋን ጀነት ውስጥ ባልና ሚስት ቢሆኑም እኮ ጀነት ውስጥ ግንኙነትና ዓለሙን ሙላት አልተባለም። ጀነት ውስጥ ትወልዳላችሁ እናንተ አግብታችሁ። ስለመውለድ እኛ አንወልድም ጀነት ውስጥ። ጀነት ውስጥ መውለድ የሚባል መወላለድ የሚባል ነገር የለም። ከፈለገ ሰውየው ግን አላህ የፈለግከውን እሰጥሃለሁ ስላለ ክፉ ነገር እንዳትጠይቅ እንጂ በጀነት ውስጥ ይሰጥሃል። ወለኩም ፊሃ ማ ተሽተሂ አንፉሱኩም አለ አላህ። ለእናንተ በእርሷ ውስጥ የምትፈልጉት ነገር ሁሉ አለላችሁ አለ። ክፉ ነገር እንዳትጠይቅ። ሰው መግደል እፈልጋለሁ ብትል በጀነት ውስጥ አይሰጥም፣ ክፉ ነገር ነው። አያችሁ። ነገር ግን መውለድ የሚለውስ ክፉ ነገር ነው ወይ? ላ አይደለም። ስለዚህ የሆነ ሰሃባ መጣና በጀነት ውስጥ መውለድ አለ ወይ ሲላቸው የለም ማለት መወላለድ የለም እዛ። ነገር ግን ብፈልግስ አለ ሰውየው። ከፈለክ ግን ይሆንልሃል አሉት። ነገር ግን ብለው ገለጹለት። ምን አሉት? መረገዙ መወለዱ ልጁ መቆሙ በሰዓት ውስጥ የሚሆን እንጂ እንደ ምድራዊ አይደለም። ብትፈልግ እንኳ ያ ነገር ከምድራዊ በተለየ መልኩ እንደሆነ ነገሩት። አይ ስለዚህ እዛ መወላለድ የሚባል ነገር እንደ አስሉ እንደ መሰረቱ የለም። እሺ አመሰግናለሁ። እናንተ ጋር እስከ 4 ማግባት ይቻላል? ይህንን ጥያቄ እንዴት ነው እስከ 4? አሁን አዳምና ሔዋንን ፈጣሪ እስከ 4 ሚስት ማግባት ምናምን ቢቻ ኑሮ አዳምን ለሔዋን ሔዋንን ለአዳም 4 አድርጎ ይፈጥርልን ነበር። ግን 1 አድርጎ ነው ፈጣሪ ታጥንቶ የፈጠረላት ማለት ነው። እንዴት ነው በዚህ ዙሪያ? ህግ መቼ ነበር የዛኔ? ስለ ህጉ ነው አሁን የምናወራው። ምሳሌ ካደረግሽ መጽሐፍ ቅዱስን ወደ መጽሐፍ ቅዱስ መሄድ ግድ ይለኛል። እግዚአብሔር ህግን ያወረደው በማን ላይ ነው? በሙሴ ላይ ነው አይደለ? በሙሴ ህግ ላይ ወይንም በመሲሁ ላይ በተወረደ መጽሐፍቶች ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተገለጸበት ቦታ አለ? ወይንም ዝሙት ነው ተብሎ የተገለጸበት ቦታ አለ? ወይንም ከአንድ በላይ ማግባት አይቻልም የተባለበት ቦታ አለ? የለም። ስለዚህ እንደ መጽሐፍ ቅዱስ አንድ ሰው 1 ሚሊዮን ሴት ቢያገባ ምንም መጽሐፍ ቅዱስ ላይ የሚቃወም አንቀጽ የለም። ይቅርታ 1 ሚሊዮን አልኩኝ አነሱ 2 ሚሊዮን ቢያገባ እንደ ቁርአን ግን ከ4 በላይ አይፈቀድም። ሰውየው የፈለገ ሀብት ቢኖረው የዓለም ሀብት ቢኖረው አቅሙ ከእንትን ካለለት አቅሙ ቢኖርም ራሱ የማያገባበት ሁሉ ጊዜ አለ። ታች አለ አቅሙ ቢኖረው ራሱ ፍትሃዊ መሆን የማይችል ከሆነ አንድ ሰው በአንድ ብቻ ከአንድ በላይ ማግባት ሐራም ነው፣ አላህ ከልክሏል። ፈኢን ኺፍቱም አላ ተዕዲሉ ፈዋሂደተን አለ። በሚስቶቻችሁ መካከል ፍትሃዊ አንሆንም ብላችሁ ከፈራችሁ ግን አንዲት ሚስት ብቻ አግቡ ይላል። ከአንድ በላይ አይፈቀድም። አንዳንድ ሰው አይተሻል። ለምሳሌ 2 ቢያገባ የመጀመሪያውን ትውት የሚያደርግ ሰው አለ አይደል? እኩል እንትን የማይሰጥ ይሄ ሰውዬ አይፈቀድለትም። ቢያገባስ ነገ የትንሣኤ ቀን ቅጣት አለበት። ያለ አቅሙ ቢያገባና ፍትሃዊ ሳይሆን ቢያገባ ዋናው ቁም ነገር የሰው ልጅ ለምንድን ነው አምላክ ይሄን የደነገገበት ጥበቡ ምንድን ነው ወደሚለው ነው መምጣት ያለበት። መልካም ትውልድን አፍርቶ ለመሄድ ነው። ጥሩ ትውልድን አፍርቶ ለመሄድ በምድር ላይ የአምላክን ሕግና ስርዓት የሚጠብቁ ልጆችን አፍርቶ መሄድ ይሄ ትልቅ ትርፉ ነው የሰው ልጅ እዚህ ዓለም ላይ ሌላ አይደለም። አላህም ሊያዘዘው ለዚህ እንጂ የሰው ልጅ የስሜቱን ጥምን ለማርካት ሴትን አብዝተህ አግባ ለዚህ አይደለም። ያ ጀማዓ ለዚያ ከሆነማ አንዲት ሴት ትበቃለች። ገብታችኋል አይደለ? ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ ስለ ነቢያቶች ሲያወራ ቀደም እንዳልኩሽ ሚስቶችን አድርጌላቸው ነበር ካለ በኋላ ዘሮችንም አድርጌላቸው ነበር ጥሩ ትውልዶችን ይላል። ከአንድ በላይ ያገቡ ነበር። ጥሩ ትውልዶችን አፍርተው ይሄዳሉ። የእነዚያ ልጆች ደግሞ በምድር ላይ መኖራቸው የአምላክን ሕግና ስርዓት ከነዚያ ከነቢያትና ከአማኞች የወረሱትን ለትውልድ ያስተላልፋሉ ማለት ነው። ይሄ ነው ዑመር ብን አልኸጣብ ምን ይላል? ከአንድ በላይ ማግባታችን ጥሩ ትውልድን አፍርተን የመሄድ ሀሳብ ባይኖረን ኖሮ ባላገባን ነበር ይላል። ከአንድ በላይ ሲያገባ ጊዜ ሙስሊም ይሄን ታሳቢነት አድርጎ እንጂ የስሜት ጥምን ለማርካት ለዚህ አንድ ትበቃለች። ምን ያደርጋል ከአንድ በላይ ለዚህ አይደለም። እና ይህ ነው። እሺ ይቅርታ አንድ ጊዜ السلام عليكم ورحمة الله وبركاته. شيخ حسين كيف حالك؟ بارك الله فيك. إن شاء الله سأبدأ القراءة. ستبدأ إن شاء الله من قول الله سبحانه وتعالى ثم بعثنا من بعدهم موسى
إلى قول الله سبحانه وتعالى والذين كذبوا بآياتنا ولقاء الآخرة حبطت أعمالهم هل يجزون إلا ما كانوا يعملون. وأنا سأبدأ إن شاء الله قول الله سبحانه وتعالى واتخذ قوم موسى. وعليكم السلام ورحمة الله وبركاته. حاضر شيخ بارك الله فيك. እሺ እና ይሄ ነው። ሌላ ጥያቄ አለሽ ወዳኔ? አለኝ። እሺ ነብያችን መሐመድ የ9 ዓመት ህፃን ደፍሯል ምናምን ይባላል። ስለዚህ ውሸት ነው። የ9 ዓመት ደፍሯል እንደዚህ የሚል ቃል የለም። ነብያችን ሰለላሁ ዐለይሂ ወሰለም የራሷ እናታችን አይሻ ተዘወጀኒ ብላ ነው የተናገረችው። ደፍሯል ይላቸዋል። በፍጹም ደፍሯል አይቻልም። እንደዚህ ተዘወጀኒ ነው ያላቸው። ውሸት ነው ማለት ነው። ቁርአናችሁ ላይ ምናምን የለም ነብዩ ሰለላሁ ዐለይሂ ወሰለም ደፈሩ የሚል ቃል በፍጹም የለም። እሺ ኦኬ። ስንት ሚስት ነበር ያሏቸው? ነብያችን ሰለላሁ ዐለይሂ ወሰለም 11 ሚስቶች ነበሯቸው። 4 ብቻ ነው የሚፈቀድ ብላይ ነበር። እሺ 11 እንዴት ለነሱ ተፈቀደ? 4 ያለው ለትውልዶቻቸው ነው። ስለርሳቸው አስመልክቶ ደግሞ በሱረቱል አሕዛብ ላይ ይናገራል። ኻሊሰተን ለከ ሚን ዱኒል ሙእሚኒን ይላል። ከአማኞች ውጭ ለአንተ በተለየ መልኩ ይሄ ተደነገገብህ ይላቸዋል። እርሳቸው ፈልገው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ላይ ከዚህ ከ4 በላይ እንዲያገቡ በእርሳቸው ላይ የደነገገው አምላክ አላህ ሱብሓነሁ ወተዓላ ከእርሳቸው መልእክትን የቁርአንን ሐዲስን መልእክት ተምረው ለትውልድ እንዲያስተላልፉ እንደሆነ ያዘዘባቸው ቃል አለ በቁርአን ላይ ገብቶሻል። ለዚህ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እስከ 53 ዓመታቸው ድረስ አንድ ሚስት ብቻ ነበረቻቸው። አንድ ሚስት እንደው ብዙ ሰዎች ሌላ እምነት ተከታዮች እንደሚያስቡት አንድ ሰው ሲያገባ ይሄን ያክል ሚስት የስሜት ጥሙን ለማርካት ብለው አስበው ሊሆን ይችላል። እንደዛ አይደለም። እንደዛ ቢሆን ኖሮ በወጣትነት ጊዜያቸው ነበር የሚያገቡት ያን ሁሉ ሚስት አይደል? ነገር ግን በወጣትነት ጊዜያቸው ትዝ ብሏቸው አያውቅም። አያችሁ፣ ይሄ 53 ዓመታቸው ድረስ በአንድ ሚስት ብቻ ነበር። ያችም እንዳውም በ15 ዓመት ትበልጣቸዋለች። ትልቅ ሴት ነች። ነቢያችን ሰለላሁ ዐለይሂ ወሰለም ያችም አንድ ራሱ ሄደው ጠይቀው እንዳይመስላቸው ያገቧት። ተጠይቀው ነው ነብዩ ሰለላሁ ዐለይሂ ወሰለም እሺ ያገቧት በአንድ ሚስት ብቻ። ሁለተኛ ሚስት ትዝ ብሏቸዋል ወይ? ኧረ በፍጹም ትዝ አላላቸውም። ገብታቸዋል አይደል? ልክ መዲና በሄዱ ጊዜና በተረጋጉ ጊዜ 13 ዓመት መካ ላይ ያስተማሩ የመጀመሪያ አስተምረዋቸው ከዛ ወደ መዲና በሄዱ ጊዜ አሁን የዛኔ ህግና ስርዓት መውረድ ሊጀምር ነው። መዲና ላይ መካ ላይ አንድ አስተምሮ ብቻ ነበር የነበራቸው። እሱም የመጀመሪያው አንድና ብቸኛ አምልኮ፣ በእርሱ ላይ ቅንጣት ሌላን አካል አታጋሩ የሚል የተውሂድ ትምህርት ነበር። ከዚያ ልክ መዲና ላይ በሄዱ ጊዜ ህግጋት ሊወርድ ነው። በዚህ ጊዜ ደግሞ ሴቶችን የሚመለከቱ ህግጋቶች በቁርአን ላይ እና በሐዲስ ላይ ልክ እንዲሁ ይወርዳሉ። ወተሻለ አይደል? የዛን ይሄንን እነዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ታዘዙ። ሙሐመድ ሆይ እነዚህን ሴቶች አግባ ብሎ አዘዛቸው። ያዘዘባቸው ያኔ ምክንያቶች በጣም በርካታ አሉ። ከነዚያ መካከል አንደኛው ለሁላቸው ጥቅልል አድርጎ ምን አለ አላህ ያ ኒሳአ ነብይ እያለ እናንተ የነብዩ መሐመድ ሚስቶች ሆይ እያለ ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሒክማ ይላል። በቤታቸው ውስጥ የሚወሳውን የእኔን የአላህን ቃልና የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አስተምሮ ለትውልድ አስተላልፉ አላቸው። ለዚህ ዓላማ ነው ያገባቸው። ይህንንም በተግባር ተወጡ። እናታችን አይሻ 2020 ምናምን ሐዲሶችን በጭንቅላቷ ሸምድዳ ለዚህ ነው ያገቡልህ ከሚለውን አውቃለች። እሷም ከዚያ ለትውልድ አስተላለፈች። ከማንም በላይ ያስተላልፋል። ከታላላቅ ሰሃቦች ጋር ትወዳደራለች። ኢንሻአላህ ለዚህ ነው ያገቧቸው። ሁለተኛ ምንድነው ያገቡባቸው ምክንያት? ሌላኛው በዚያ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ሰዎች ለምሳሌ አንድ ሰው የሆነ ባሪያ አለው እንበል። የባሪያው የሆነች ሴት አግብቶ ቢፈታት የባሪያው ሚስት ለአለቃው አትገባም፣ በቃ አንዴ ባሪያ ካገባት ለአለቃ አትገባም ብላ ያምኑ ነበረ። እንዲህ አይነቱን አመለካከት ውስጥ ምን ለመግለጽ አላህ ሱብሓነሁ ወተዓላ አዟቸዋል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ባሪያ ነበር፣ አገልጋይ ነበር። ማን የሚባል? ዘይድ ብኑ ሐሪታ የሚባል ሰሃባ፣ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። ዘይድ ብኑ ሐሪታ የሚባለው ነገር የሆነችን ሴት ያገባል። ምን ታድርጉ ልጆች? የሆነችን ሴት ያገባል። ካገባ በኋላ በበሉ የነብዩ ሰለላሁ ዐለይሂ ወሰለም ባሪያ ነው። አግብቶ ፈታት።
ከፈታ በኋላ ሰዎች ምን ብለው ያምናሉ ብያቸዋለሁ። በዚያን ጊዜ አንድ አለቃ ባሪያ ካለው ያ ባሪያው የሆነች ሴት አግብቶ ከፈታት ያቺ የተፈተችዋ ሴት ባሪያ እንጂ በፍጹም ይሄ አለቃው ሊያገባት አይገባም፣ በቃ እርካሽ ነች ብለው ያምናሉ። አላህ የሴቶችን ክብር ሊጠብቅላቸው ወሰነ። በፍጹም አለቃው ቢያገባት ኃጢአት አይደለም ማለት። ስለዚህ ይሄንን ደግሞ አላህ ሱብሓነሁ ወተዓላ አደረገ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አዘዛቸው። ባሪያ አግብቶ የፈታትን ሴት በማግባት ለአለቃ ባሪያ ሴት አትገባም የሚለውን አመለካከታቸውን ስበርባቸው ስህተት መሆኑን በተግባር አሳያቸው ብሎ አላህ ሱብሓነሁ ወተዓላ በዚህ መልኩ የሴቶችን ክብር አስጠበቀላቸው። ምክንያቱም ያቺ ሴት ባሪያ አግብቷት ከፈታት በፍጹም ለአለቃ አትገባም፣ በቃ ርካሽ ነች ብለው ያምናሉ። ላ እርሷ ውድ ነች፣ አለቃ ቢያገባትም ይቻላል የሚለውን አሳያቸው እና በእንዲህ አይነት ምክንያቶች ነው ነቢያችን ሰለላሁ ዐለይሂ ወሰለም እነዚያን ሚስቶች እንዳገቡ የሆነው። ይህን ይመስላል ማለት ነው። እሺ ወንድም አመሰግናለሁ። እና የመጨረሻ ጥያቄ ደግሞ ልጠይቅ። አሁን አንድ ሰው ትሆን ትችላለች ወንድምም ከእስልምና ሃይማኖት አልፈልግም ብላ ከእስልምና ሃይማኖት ከወጣች በኋላ ግደሏት ምናምን የሚል እንትን አለ ሲባል ሰምቻለሁ። እና እውነት ነው ወይስ? ዙራ እንደገና ሙስሊሞችን የምትዋጋ ከሆነች ነው። ሰውየው ለምሳሌ ከፈረ፣ ከዛ በኋላ እንደገና ሙስሊሞችን ዋጋለሁ ካለ ተመልሶ መን በደለ ዲነሁም ፈቅትሉህ ይላል። በሌላ ሐዲስ ላይ ይህንን የሚፈታው ሐዲስ ምን የሚለው ነው? ኢነማ ጀዛኡ ለዚነ ዩሓሪቡነ አላህ ወረሱለሁ ወየስዐውነ ፊል አርድ ፈሳደን አን ዩቀተሉ ይላል። እነዚያ አላህና መልእክተኛ የሚዋጉ ሰዎች ምንዳቸው እንዲገደሉ ነው የሚለው። ዞሮ እንደገና ጦርነትን ከከፈቱ ነው። ወቃቲሉ ፊ ሰቢልላህ ለዚነ ዩቃቲሉነኩም ይላል። እነዚያ የሚጋደሏችሁን በአላህ መንገድ ላይ ተጋደሏቸው ይላል። የሚጋደሏችሁን ይላል። ዞሮ እንደገና ጦርነትን ከከፈቱ ነገር ግን ራሱን እዛ ችሎ እንትን ካለ ማነቋትን አንዋጋው። ይሄ ነው እስካሁን ከተነሳው የተወሰነ ቀንጨብ ለማድረግ ያክል ከመጽሐፍ ቅዱስ እናንሳ። ለምሳሌ እግዚአብሔር ቃል በቃል መጽሐፍ ቅዱስ ላይ እኔን የካደን ሰው ግደሉት ብሏል። እሺ እኔን የካደን ሰው ግደሉት ብሏል። ማስረጃ ሳይል ግደሉ ምናምን የሚለው ማለት ነው። እሺ ላሳይሽ ነው፣ ችግር የለውም አብሽር። እግዚአብሔርን የካደ ሰው ይገደላል እንደ መጽሐፍ ቅዱስ ላሳያችሁ። እሺ ያው እነዚህ ጋር ምን ይላል? የእናትህ ልጅ ወንድምህ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለ ወዳጅህ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የሚራቁትን አንተን ከበው ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸውን ሌሎች አማልክት እናምልክ ብሎ ቢያስትህ አለ እግዚአብሔር። ምን አድርገዋል? ይህን ሰው ከአምላክ ከእግዚአብሔር ውጭ ሌላን አካል እናምልክ ብሎ ቢያስትህ ማለት ነው። እሺ አትበለው፣ አትስማውም፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገውም። ታዲያስ ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝቡ ሁሉ እጅ በላዩ ትሁን። ከግብፅ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ በድንጋይ ውገረው። ያሰላም ከእግዚአብሔር ሊያርቅህ ወዷልና ከእግዚአብሔር ውጭ ሌላን አምላክ እናምልክ ካለ ግደለው። ቀጥታ ጭራሽ ገና አልካደም እኮ አላስካደውም። ገና እንደዚህ ብሎ ከመከረ ሂደህ ግደለው። ሌላም በርካታ አለ። እግዚአብሔርን የሰደበ ይገደል ይላል መጽሐፍ ቅዱስ። ምን ትያለሽ? የሰደበ አይደለም፣ የሰደበ ሳይሆን ያሳተክን ነው የሚለው ማለት ነው። አሁን የሚያስት ሴጣንም ሊሆን ይችላል። ሌላ ሳይሽ ነው፣ ችግር የለውም። የሰደበ ራሱ ግደሉት ይላል። እግዚአብሔርን የሰደበ ግደሉት ተብሏል። ያ ብቻ አይደለም፣ እናትና አባቱን የሰደበ ይሞት ይገደል ተብሎ ተጽፏል። ለማንኛውም እግዚአብሔርን የሚሰድብ ፍርዱ ምንድን ነው ከተባለ ግድያ ነው። ላሳየሽ፣ እሱን ከፈለግሽ ላሳየሻለሁ። ያው
የእግዚአብሔርንም ስም የሚሰድብ ፈጽሞ ይገደል፣ ማህበርም ሁሉ ይውገሩት። መጻተኛ ወይንም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል። ያ ሰላም፣ ያ ሰላም፣ ያ ሰላም፣ ያ ሰላም። እሺ ይህን ይመስላል። እሺ እሺ አመሰግናለሁ። እስካሁን ባለን ቆይታ ግን ምንም ማስረጃ እኔ ስለ ሃይማኖቴ ብዙ እንትን ብዬ ስለማላቅ ከዚህ በኋላ ደግሞ በቂ መረጃዎችን ይዤ እመጣለሁ። በጣም አመሰግናለሁ እስካሁን ስላለን ቆይታ ማለት ነው። ለእናንተም ብዙ እኔ እንደዚህ አልገባኝም። እስኪ ከታች ያለችዋ ትቀር ማለት ከይቅርታ ጋር ሶሪቲ ያለሽ ሶሪቲ ያለሽ። እሺ ግሩም ተናገር። ሰላም እንዴት ነው? አለው እግዚአብሔር ይመስገን። ባነሳቸው ሀሳቦች ላይ አክቹዋሊ ስንት ሰዓት እንደገባ አላየሁም። ያው ከደረስኩበት በኋላ ያለውን ነገር ነው ላወራ የምችለው እና ልጅቷ ስጠይቅ ነው የነበረው ስለ መጽሐፍ ቅዱስ ስለ ቁርአን አወራረድ ነበር ስታወራ ይሄ ነበረው እና አንተም እንዴት እንደወረደ እየነገርካት ነበር። ከዛ መጽሐፍ ቅዱስ ላይ ያለውንም ሀሳብ ጳውሎስ የተናገረው የመጽሐፍ ቅዱስ የእግዚአብሔር እንዳልሆነ ጳውሎስ በራሱ ስሜት እንደጻፈው የሚገልጽን ማብራሪያን የሰጠህበት አንድ ነገር ልንገር። አንተ ፊዚክስ ስትማር ፊዚክስን ወይም የሆነ ሳብጀክት ስትማር የሳብጀክቱ እሱን ሰፖርት የሚያደርግ በዛ ዘርፍ ላይ ያለ የተጻፈ መጽሐፍ አለ። እሱን ኮንቴክስቱዋሊ በዛ መሰረት ትማረዋለህ። ሌላ ፊዚክስ እየተማርክ አማርኛ ፔሪድ ነው ብለህ አትማርም። መጽሐፍ ቅዱስን በመጽሐፍ ቅዱስነቱ ከተቀበልከው ራሱን ችሎ ቼኑን ጠብቆ የሚሄድ ስለሆነ እያንዳንዱ ቃል የራሱ ትርጓሜ ያለው ራሱን የሚገልጽ ነው። ያንን ሁሉንም አክሴፕት የምታደርግ ከሆነ አንተ አሁን መሀል ላይ ጳውሎስ ለምሳሌ እንደኔ ብሎ ሞራል ሲያስተምር ሰዎችን የመከረበትን ሀሳብ ይሄ እግዚአብሔር የዘላለም ትእዛዝ የእግዚአብሔርን የዘላለም እቅዱን የዘላለም ሀሳቡን የተናገረበት ክፍል አለ። ከዛ እዚህ ጋር ግን መጥቶ ይሄን የምላችሁ እንደ ሰውኛ በሞራል የሚደረግ መሆኑን እየነገራቸው ያለው ያ ክፍል የሚያወራው ማለት ነው አንተ ያልከው እንጂ ጳውሎስ የጻፈው ሰዋዊ በሆነ ዝም ብሎ የራሱን ስሜት እየዘባረቀ ነው አይደለም። ለማስተማርና ሰዎችን በትክክለኛ መንገድ ለማምጣት ነው ብለህ የምታስብ ከሆነ መጀመሪያ ያንን ኮንቴክስቹዋሊ ያለውን ትክክለኛውን ሀሳብ ወስደ ተረድተህ እንጂ ለራስህ ስሜት በሚመጥንና ለዓላማህ ብለህ ባስብከው መልኩ እያጣመም ከሆነ ያንተን ነው የሚያቀለው። ገብቶሃል? ለምሳሌ የማርያምን በድንግልና መውለድ ከአንተ መጽሐፍ በፊት አዲስ ኪዳን ላይ ነው የተጻፈው። ከ530 ዓመት በፊት መሐመድ ከመምጣቱ በፊት በጣም ጥሩ ትበራለህ። በድንግልና መወለዷን ያጸደቀው መጽሐፍ ቅዱስ ነው። ኢየሱስ ክርስቶስ በድንግልና ተወለደ ተናግሯል። አይ ሰምተኸኛል? መጀመሪያ ስማኝ። ማርያም በቅድስና ማርያም በድንግልና መውለዷን የተጻፈው እኮ ልነግርህ ነው የተጻፈው። ልጠይቅህ አንተ ጥያቄው ኢየሱስ ክርስቶስ በድንግልና መወለዱን ተናግሯል አልተናገረም? እኔ በድንግልና ተወልጃለሁ ብሏል። ይሄን ጉዳይ ያውቃል እሱ? መልስ። ኢየሱስ ይኸውልህ መጽሐፉ ተጽፏል ነው የምልህ እኮ አንተ ያወረድከው ወረደ ያልከው መጽሐፍ ከመምጣቱ በፊት ተጽፏል። አዳምጠኝ። ስለ መጽሐፍ አይደለም ኢየሱስ ክርስቶስ በድንግልና አሁን ስለ ልጅቷ ስላብራራው ይኸውልህ መጀመሪያ ፖይንት እንያዝ ወዳጅ ፖይንት እንያዝ። አሁን እያወራህ ያለሁት ስማኝ አስጨርሰኝና ትቀጥላለህ። በድንግልና መወለድ እየሰማኸኝ ነው? ላታስወራ ነው እንዳዳምጥ እንጂ እስካሁን ስታወራ ጸጥ ብዬ እኮ አዳመጥኩ። በጣም ድንበር ስታልፍ ሁሉ ምናምን ዝም አልኩ። ለስሜትህ ምናምን ስትል ይህንን ምናምን እኔ ለስሜትህ ብዬ ስለ መጽሐፍ ቅዱስ ለምንድን ነው የምናገረው? አሁን እሱን ተወው። ኢየሱስ ክርስቶስ በድንግልና እንደተወለደ ተናግሯል አልተናገረም? መልስ። ያውቃል ይሄን ጉዳይ እሱ? ግሩም የተናሰ ግሩም
አንሱለት ሚዩት ነው አድሚኖች ካላችሁ። እሺ ቶ ኢየሱስን እንለፍሽ አታገኘም። ይሄ መልስ አይኖረው መልስ የለውም ማለት ለምን ሚዩት አደረከኝ? እኔ አይደለሁም ያደረኩት ልጆች አድርገው ሊሆን ይችላል። አሁን ወደ መልሱ ሂድ። ኢየሱስ ክርስቶስ በድንግል ተወለደ ተናግሯል። ይኸውልህ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ተብሎ የተጻፈለት መሲህ የተባለው ፕሮሚስ ኬረር የሆነ የተስፋ ቃል የተሸከመ ቃል የሆነ ማንነት ነው የመጣው በቅድስት ድንግል ማርያም። እሺ ብሩክ ለዚህ ትንቢት ለምን አታስጨርስም? ሰው አንተ ነገርከኝ አይደለ? በሱ ላይ ሀሳብ ልስጥ እንጂ ተነግሮለታል። በትንቢት ፖይንቱን አሁን ይኸውልህ የተነሳውበትን ፖይንት ልጨርስና አንተ ብዙ ደቂቃ ልታወራ ነው። ቅድም ዝም አልኩህና አይደለም አጨርስኩ እኮ አንድ ደቂቃ አላወራሁም እኮ አንተ አሁን ኢንተርፊር እያደረግህ ኢንትራፕት እያደረግህ ያለህ። ትንቢት ተነግሮለታል ድንግል ትጸንሳለች ተብሎ ብለኸኛል አይደል? አዎ በጣም ጥሩ። ይህ ትንቢት የተነገረው ለእነማን ነበር? ለአይሁዶች አይደለም? ኦፍ ኮርስ በጣም ጥሩ። አይሁዶች ማርያም በድንግልና እንደወለደችው ያውቁ ነበር? መልስ። አዎ ያውቃሉ፣ የሚያውቁም አሉ። ከእምነታቸው ተጻራሪ የሆኑት ደግሞ ከእምነቱ ከእሱ በድንግልና እንደወለደች የሚያምኑ አይሁዶች ትንቢቱ ለእነሱ ከተነገረ እነዚህ ሰዎች በድንግልና እንደወለደች ያውቁ ነበር ወይንስ አያውቁ? መልስ። በአይሁድ ሕግ አንድ ሴት ሳታገባ ከወለደች ተወግራ ነው የምትሞተው። እየነገርኩህ ያለሁትን እኮ እንደወለደችው አይሁዶች መጽሐፍ ቅዱስን ታምናለህ ወይ? መጀመሪያ እኮ ነግሬሃለሁ። አንተ ለፍላጎት ነው የምታጣምመው ያልኩህ። አየኸው አትደረበ ታምናለህ። የሆነ ጥያቄ ሲገቡ ጊዜ ታምናለህ አታምንም ወደሚል ትሄዳለህ። አይደለም ይኸውልህ መጽሐፍ ቅዱስ ነው መልስ እየሰጠህ ያለው። ከአሁን እየነገርኩህ ያለሁት መጽሐፍ ቅዱስ መልስ ይሰጣል ለራሱ። ተረጋጋ። ትንቢቱ ለማን ነው የተነገረው? ለአይሁዶች ነው። እንደሚፈጸም ማየት አለባቸው እነዚህ ሰዎች ትንቢቱ የሚጠባበቁ ናቸውና። ስለዚህ እነዚህ አይሁዶች በድንግልና እንደተወለደ መሲሁ ያምኑ ነበር ወይ? በዚያ ዘመን የነበሩ አይሁዶች ይኸውልህ ኢየሱስ በድንግልና እንደተወለደ ዮሴፍ ያውቃል፣ ስምዖን ያውቃል፣ ነቢያቶች በዛን ሰዓት የነበሩ መንፈስ ቅዱስ ያለባቸው ሰዎች ያውቃሉ። ሌሎች ግን የእነሱ ኤክስፔክቴሽን በሌላ መልኩ ከቤተ መንግስት ይመጣል ብለው ኤክስፔክት ሲያደርጉት ስለነበረ አመጣጡ እነሱ በሚጠብቁት መንገድ ስላልሆነላቸው አክሴፕት ሊያደርጉትም እሱ ማንነቱ ሊቀበሉትም አልቻሉ። ስለዚህ እነዚያ አይሁዶች ይሄ እግዚአብሔር ቃል ግን ራሱ መጽሐፍ ቅዱስ ግን ስላመጣጡ ክሊርሊ በትንቢቱ መሰረት እንደመጣ ቃሉ ያስቀምጧል፣ ምላሽ ሰጥቶበታል። በጣም ጥሩ። ትንቢቱ ምን ነበር የሚለው? ቅድም ያልኩህ ማለት ነው መጽሐፍ ቅዱስ የሚለው ትንቢቱ ምን ነበር የሚለው ኢሳይያስ ላይ ያለው ምን ይላል? ትንቢቱ የሚለው ልንገርህ እንድነግርህ ነው የፈለከው? ድንግል ትጸንሳለች ወንድ ልጅን ትወልዳለች ስሙንም አማኑኤል ይሉታል የሚል ትርጓሜ ነው ያለው ኢሳይያስ ነው። ይሉታል አይደለም የሚለው አትዋሽ። ይሉታል አይደለም። እሺ ስሙም ይባላል ነው የሚለው። አማኑኤል ይባላል አይደለም። እሺ ምንድን ነው የሚለው? ችግር የለውም ቃል ገድፌ ከሆነ እታረማለሁ። ትለዋለች ነው የሚለው። ትለዋለች አልኩህ እኮ አይደለም አልከኝ እኮ አንተ መሀል ላይ እኮ አልኩህ እኮ ትለዋለች ብያለሁ። አልሰማኝም? እሺ ብያለሁ። እሺ አላልክም? እሺ ለማንኛውም ልለፍ። መሀል ላይ ብያለሁ። አላልክም ማለት ነበር። እባክህን ቆይ አንዴ። እሺ ችግር የለውም። እሺ ያቺ ድንግል አማኑኤል ብላ ብለዋለች አላለችውም? ጠርተዋለች አልጠራችውም? ተብሏለች። አማኑኤል ሳይሆን ጥያቄ ቆይ አንዴ ማርያም አማኑኤል ብላ ጠርተዋለች ወይ? አማኑኤል ተብሏል ስሙ። እግዚአብሔር ከኛ ጋር ማለት ነው ትርጓሜ ገብተዋል። እግዚአብሔር ከኛ ጋር ነው። አንዴ ትንቢቱ ላይ ነው የምንሄደው። ትንቢቱ ላይ አማኑኤል ብላ ትጠራዋለች ብሏል። ድንግሏ ሴት ማለት ነው። ድንግል ማርያም ኢየሱስ ክርስቶስ አማኑኤል ብላ ጠርታው ታውቃለች ወይ? ኢየሱስ ማለት ምን ማለት ነው ንገረኝ። ያሽዋ ማለት ነው። አማኑኤል ብላ ጠርታዋለች ወይ? አማኑኤል ብላ ያሽዋ ማለት ነው ጌታ እግዚአብሔር ከኛ ጋር አዳኝ ማለት ነው። አማኑኤል ብላ ጠርታዋለች ወይ?
አዎ ተጠርቷል። ተጠርቷል ሳይሆን ተጠርቷል ወይ? የቱ ጋር ነው አማኑኤል ብላ የጠራችው? ማስረጃ ይኸውልህ ማርያም እኮ የትንቢቱ ቃል ሲመጣላት ቅዱስ ገብርኤል ምን ብሎ ነው ያበሰራት? አልጠየቅኩህም። አማኑኤል ብላ ጠራችው። የአማኑኤል ትርጓሜ ነው የሰጣት ኢየሱስ የሚለውን። አማኑኤል ብላ ጠርተዋለች ወይ? አዎ ማስረጃ ስጠኝ ላውጣ። ኢየሱስ የሚለው ስያሜ ኢየሱስ ሊሰኛው ጂሰስ ነው አይደል? አልጠየቅኩም። አማኑኤል ብላ ጠርተዋለች ወይ? ሉቃስ አማኑኤል ማለት ትርጓሜው አልጠየቅኩም። እኔ አማኑኤል ብላ ትጠራዋለች። የቱ ጋር ነው አማኑኤል ብላ የጠራችው? ይኸውልህ አንድ ነገር ልንገርህ፣ መጽሐፍ ቅዱስን ብያለሁ ትንገረኝና የራሱ እሺ አውራሽ በቃ አውራ። ይኸውልህ መጽሐፍ ቅዱስን ብያለሁ ቅድም መጀመሪያ ነው። አሁን ስለ ሰው ማንነት ስታወራ ሰው የሰውን ስለ ፕሮዳክሽን ቦዲ ፕሮዳክሽን ስታወራ መጀመሪያ ላይ ያወራው ነበረ ከመሬት ካፈር እንዳበጀው እግዚአብሔር። ሁለተኛ ሲጀመር ካፈር እንዳበጀው ከሞኖስ እንዳበጀው ሌሎችም ክርስቲያኖች አሉ። አማኑኤል ብላ ጠርተዋለች ብለህናል። የቱ ጋር አማኑኤል ብላ ጠራች? ይኸውልህ የኔም ፖይንት ሚስ አስደርገህ አንተ ለክርክርና ለመማማር አይደለም። አዎ ብለዋለች። ኢየሱስ ማለት የሽዋ ማለት አማኑኤል ማለት ነው። እግዚአብሔር ከኛ ጋር ማለት ነው። አዳኝ ማለት ነው። ጌታ ማለት ነው። የሽዋ ማለት አልጠየቅኩም። ወደ እሱ እንመጣለን። አማኑኤል ብላ ትጠራዋለች ብሏል። የቱ ጋር ነው አማኑኤል ብላ የጠራችው? ትርጓሜው እኮ ነው አማኑኤል። ትርጓሜውም እግዚአብሔር ከኛ ጋር ነው እኮ የሚለው እዛው ላይ እኮ አይደለም። አማኑኤል ብላ የጠራችው የቱ ጋር ነው? ትርጉሙ ምን ማለት ነው ብዬ አልጠየቅኩም ነው። በትርጉሙ ተጠርቷል ነው እኮ እያልኩ ያለሁት። አልሰማኝም አይደለም? ቆይ አንዴ። አማኑኤል ያንን ማቴዎስ ተረጎመልህ እንጂ ይሄ ማቴዎስ አይደለም። ኢሳይያስ ላይ እዛው ላይ ትርጓሜው አለ። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው ነው የሚለው። እሺ ወደዛ እንሄዳለን። እሺ ኢሳይያስ ስንት ነበረ መጀመሪያ? 7:14 ነው። እሺ ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልጃለች፣ ስሙንም አማኑኤል ብላ ትጠራዋለች። ና ግሩም ሁሱ ሰላም አለይኩም። ወአለይኩም ሰላም ግሩም አማኑኤል እንደተወለደ ብናሳየውስ ሁሱ ኢየሱስ እንዳልሆነ አለ ከፈለገ ነው። እሱ ኢየሱስ እንዳልሆነ መጀመሪያ ይጨርስና ወደዛ እንሄዳለን። ምርኮ ፈጠነ ብዝበዛ ቸኮለ። ምርኮ ፈጠነ ብዝበዛ ቸኮለ የሚባል ሰው አለ መጽሐፍ ቅዱስ ላይ ስሙ ነው። ምርኮ ፈጠነ ብዝበዛ ቸኮለ የሚባል ሰው ብለህ ጻፍበት ነው የሚለው። እሺና አንዴ ስለ ሰሌዳው ነው የሚያወራው። አየው አይደለ? ዝብርቅርቅ ያለ ትርጓሜ ይዘህ ስለምታወራ ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልጃለች፣ ስሙንም አማኑኤል ብላ ትጠራዋለች። ከዚያስ የት አለ ትርጉም? እዚህ ጋር ና ተደብቀ ይደምጣል። ታውቃለች ልክ ስናወራ ግሩም ግሩም ጌታ ያ በጸጋው ነው አይደለም የምትኖረው? በጸጋው እንግዲህ ያለ ጸጋው ይቻላል እንዴ? በነገራችን ላይ ሁሱ እዚህ ቁጥር 7 ላይ የተወለደው ልጅ የምትወልደው ነብይ ናት። ይህንንም እንዲነግረን ግሩም ተመለስክ? አለው ነብይ ናት የምትወልደው ይህንን አማኑኤል። ይህን ታውቃለህ? ይኸውልህ መጽሐፍ ቅዱስ
ትንቢታዊ ነው። ትንቢቱን የተነገረው በጊዜው እዛው ላይ አይተው ከሆነ 7 ላይ ምን ይላል? ባድማ እንደሚሆኑ 2 ነገስታት እንደሚጠፉ ምናምን ሁሉ ይናገራል። ትንቢት ሲነገር በጊዜው ተፈጽሟል። የትንቢት እዚህ ጋር ተፈጽሟል። አያችሁ አይደል? አንደኛ አስጨርስ ከጠየቅ በኋላ አስጨርስ። ካለዛ ለማደናገር የምታደርገው ጥሬት አንተ አሸናፊ እኔ ተሸናፊ ለማስመሰል የምትሄደው ነገር አይሰራም። ሲጀምር ያውን ያንተን መጽሐፍ አታብራራ ሀቢቢ ወደ 530 ዓመት በኋላ የመጣን የሰው አታብራራ የአምላክ ቃል ብዬ ተቀብዬ ማምነው አይደለም። አንተ እንደማታምነው መጽሐፍ ቅዱስን ማለት ነው። እኔ መጽሐፍ ቅዱስን ሳምን ግባ አታብራራ፣ ወደ ሐሳቡ ግባ። ትንቢተ ኢሳይያስ ምዕራፍ 7 ላይ ግባ። ትንቢተ ኢሳይያስ ምዕራፍ 7 ላይ ምን ይላል? ግባ። አዎ ሐሳብ ድንግል ትጸንሳለች ወንድ ልጅም ትወልዳለች ራሱን አሁን ያልከውን አለች ትለዋለች ተባለ። ማቴዎስ ላይ መጣና ነገረህ ትርጓሜውን። በዛን ሰዓት ማቴዎስ እኮ ጆሽ ነው፣ አይሁዳዊ ነው። የዕብራይስጥ ምንድነው ያልኩት? ትርጓሜን የነገረህ እዚህ ሐሳብ ላይ ምንድነው ጥያቄ ጠየቅኩህ? አማኑኤል ተብሏል ወይ አልከኝ? ተወልዷል። እዚህ ኢሳይያስ ላይ ተወልዷል ልጁ። ለኢየሱስ አይደለም ይሄ ጥቅስ፣ ለኢየሱስ ነው እኮ። ልስጥ መረጃ ማቴዎስ ላይ ለኢየሱስ ነው የሚናገረው። የትኛውን አንተ ማንን ተወለደ እኮ በግድ ነው ያመጡት እንጂ ልጁ እንደተወለደ ነው ማስረጃ። ማን በግድ ያመጣው እኮ? ልስጥክ ማስረጃ ስጠኝ። የኢሳይያስ መጽሐፍ ራሱ ተቀበለዋለህ ወይ? ስጠኝ ማስረጃ በለኝ። የኢሳይያስ መጽሐፍ በመጽሐፍ ቅዱስ በመጽሐፍነቱ ተቀበለዋለህ የአምላክ ቃል ነው ብለህ? ይሄማ ትንቢተ ኢሳይያስ ላይ አማኑኤል የተባለው ልጅ እዛው እንደተወለደ መጽሐፉን አምነዋለሁ። ተቀበለዋለህ? ምን ብዬ የአምላክ ቃል ነው የእግዚአብሔር ቃል ነው ብለህ? የእግዚአብሔርም ቃልም ነው የሰውም ቃል አለበት። እንደዛ ብዬ እኔ መጽሐፉን ስቀበለው አንተ የፍላጎትን ሐሳብ እኔ ለምሳሌ መጣ ብለህ አንድን ሰው የመጣ መንገድ ላይ ያለንም ገላጭ ነው። የአምላክ ቃል አይደለም ብለን ካላመንን አታወራንም? ስማኝ፣ ለምን እንደማላወራ ታውቃለህ? እሱን የማውራራት ማንነት የለህማ። ቲሽካ ተነፋ። በቃ ግሩሜ ቴንኪው፣ እናመሰግናለን። የአምላክ ቃል ነው ብለን ስናምን መተከኛ ጋር ታወራለህ። እሺ አየው አይደለ? ስለዚህ አንተ የእናንተ ትርክት እኮ አናወራም አልክ። የአምላክ ቃል መሆኑን ካላመናችሁ አናወራም አልክ። ታዲያ እኛ ምን እናድርግ? አናወራም ካልክ ማብራሪያ መስጠት አንተ የምትችልበት እንትኑ የለህም፣ ማንዴቱ የለህም። ጥቅስ ልስጥና አብራራው አንተ ስለምታምነው። አንተ የፈለከው ቦታ ላይ የምትገልጸው አይደለም። ያንን የሚያብራራ በማንነቱ የተቀበለው እዛው ጥቅስ ላይ ልጥቀስልህ። እዛው ምዕራፍ ላይ ልጥቀስልና እዛው ላይ እኮ ነገርኩህ። 2 ሐሳብ ነው የያዘው ትንቢት ከረንትሊ የሚፈጸምና ተሻጋሪም ነው አልኩህ እኮ። ስለዚህ እኔ ጥያቄ አውራው አስረዳኝ። የመጽሐፉ ባለቤት አይደለ? ካስረዳኝ ጥያቄ ልጠይቅ። እያስረዳሁ እኮ ነው። አልሰማኝ ያልክ እንጂ እያስረዳሁ። አይ ምንድነው የጠየቅኩህ? እኔ የምታስረዳኝ ምንድነው? እዛው ተወልዷል አልከኝ አንተ እኮ ጥቅስ ልስጥና አንተ አስረዳኝ። በእግዚአብሔር ዓለም ላይ ያለውን የሆነውን ነገር መጽሐፍ ቅዱስ አይስኪዳ ላይ ምን ይላል መሰለህ? ስለዚህ ቆይ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 10 አንብበው እስቲ። መጽሐፍ ቅዱስ እጅ ላይ ያለ አንብበው። እሺ አነበዋለሁ። ንገረኝ ደግሞ ስማኝ። እሱን ንገረኝ፣ አንብብና እሱን ንገረኝ። እሱን ነው እንድትነግረኝ የምፈልገው። አየህ ችግሩ እኮ እሺ በቃ ቴንኪው እና መሰግናለን። እንደሚያውቅ ሰው ስትቀርቡ ማደናገሪያ እንጂ እውቀት አይደለም ያላችሁ። እሺ እውነትህን ነው። ችግሩ ይሄ ነው። እምነትህን ግን መጀመሪያ የራስህን ፈትነው። ሞራል የሌለው የሰውኛ እውቀት፣ ለዛውም ደግሞ ጸያፍ የሆነ ዘግናኝ የሆነ አስተምሮትና ማንን። እሺ እውነትህን ነው። አንተ ቀልድ ከይጠገብም። እሺ ሚሚ አለሽ? ሚሚ ሚሚ የለሽም? እሺ አንዱ አለም ሰላም ነው
ሰላም እንዴት ነህ አንዱ አለም? አለው ጥያቄ ነበረኝና ቅድም የሆነች ልጅ ስጠይቅ በደንብ አልተብራራምና እሱን ረዳ ፈልጌ። እሺ ሁሱ ወይስ ይምጣ አለው? እሺ እሱ እንዴት ነህ? ሰላም ነው። የጌታ ሰው በጸጋ የምትኖር እንዴት ነህ? ደህና ነው አለ። ቅድም የሆነች ልጅ ስትጠይቅ ለነቢዩ መሐመድ የተገለጠ አካል ገብርኤል ነው እያልክ ነበረና ልክ ነኝ? እውነት ነው የጌታ ሰው እና እዛ ላይ ትንሽ ጥያቄው እሱ አልነበረም እና እሷ ስጠይቅ ትንሽ ጃምፕ ያረከው ነገር የለም ወይ ብዬ እሱን ጥያቄው ከቀረበ ላይቀር ልረዳ ብዬ ነው። እዛ ላይ እሷ ባነሳችው ሱረቱ ሀጂ 20:15 ላይ ምንድነው ብለው እንደ ቁርአን ቅዱስ ቁርአን በእጅ ካለ እስቲ አንብብና እሱ ላይ ብታብራራልኝ ደስ ይለኛል። ሱረቱል ሐጅ ቁጥር ስንት ነው ያልከው? 20:15 እሺ من كان يظن أن لن ينصره الله في الدنيا والآخرة فليمدد بسبب إلى السماء ثم ليقطع فلينظر هل يذهبن كيده ما يغيظ الله መልእክተኛውን በቅርቢቱም መጨረሻይቱም ዓለም አይረዳም ብሎ የሚያስብ ሰው ገመድ ወደ ሰማይ ይዘርጋ፣ ከዚያም ትንፋሹ እስኪቋረጥ ይታነቅ፣ ተንኮሉ የሚያስቆጨውን ነገር ያስወግድለት እንደሆነ የሚመልከት ይላል። እሺ ከጠየቀችው ጋር ምንድን ነው የሚያገናኝ? አንዷለም ሙት አድርጌ እያወራሁ አገናኘው። ምንድን ነው ልጅቷ የጠየቀችው? ለመሐመድ የተገለጠለት አካል እዛ ላይ እኮ ጥያቄው ምናልባት አብራርተም ሊሆን ይችላል እኮ እዛ ላይ ሌላ ነብይ የተገለጠ ነው ወይስ ሌላ የተገለጠ አካል አለ ነው? እንዴት ነው አሁን ታንቆ ይሞት ያለበትም ምክንያቱስ ምንድነው? እንዴት ለማለት ፈልገው ነው? ለማን እዚህ ጋር ስለ ነብዩ ሰለላሁ ዐለይሂ ወሰለም እየተናገረ ያለው ስለሚያስተባብለው አካሎች ነው። من كان يظن أن لن ينصره الله ነብዩ መሐመድን አይረዳውም ብሎ ያሰበ ሰው ይያራል። ስለዚህ ስላሰቡት ስለ ካዲያኖች የሚናገር ስለራሳቸው መጽሐፍ ስለመውረድ ምናምን አይደለም የሚናገረው። ስለዚህ ቅድም እንዳሳየው መልአኩ ገብርኤል ቃል በቃል መጥቶ ሙሐመድ ሆይ አንተ የአላህ መልእክተኛ ነህ፣ እኔም መልአኩ ገብርኤል እሱራቸው የተናገረበት ነበር ስናሳይ። ሌላ ደግሞ ጨረስክ ወይ? እስካሁን እያወጣልኝ ነው። ሌላ ምን ጨረስክ? ጨርሻለሁ። ሌላ ደግሞ እሷ ናች የጠየቀችው በዛ ላይ ትንሽ ለአብራራልኝ ብዬ ነው። እና ስለ አንሻ አንስታ ነበረች። በ6 ዓመቷ ታጭታ በ9 ዓመቷ አገኘዋት የሚለውን ነገር አንተ እንደዛ አይልም ብላልና እሱስ እንዴት ነው? በ9 ወይም በ7 ዓመት ታጭታ በ9 ዓመቷ ደግሞ ደረሱባት የሚለው ነገር አለና እሱን እንዴት አብራራ? ደረሱባት የሚል የለም ሐዲሱ ላይ እንደዛ አይልም። ሐዲሱ ላይ ምንድነው የሚለው? አገኘዋት አይልም። ዘወጀን ይረፍ አገኘዋትም አይልም፣ ደረሱባትም አይልም። ወበና አለይ አለች፣ ለእኔ ላይ ትዳርን መሰረቱ ነው ያለች። ትዳርን ስለመሰረት ስለመመስረት ነው የሚያወራ። ኦኬ እንደዛ ካልክ ችግር የለም። ክፍሉን እንትኑን መረጃውን አማጣልሃለሁና
ራሴ ወይም እንትኑን ነግሬ አንተ ራሴ ታነብና ሌላ ጊዜ ታስረዳኛለህ። ችግር የለም። ለሌላ ሰው እድሉን ብሰጥ ይሻላል መሰለኝ። መርሐባ ይሰማል ይሰማል ይሰማል። ይሰማል። በጣም ስላስገባኝ አሁን ይሰማል ይሰማል። እሺ ስላስገባኝ በጣም አመሰግናለሁ። ያው እኔ ኦርቶዶክስ እምነት ተከታይ ነኝ፣ ግን በጣም እዚህ ጋር እውቀት የሌላቸው ምንም ሳያውቁ እየመጡ የሚሉ ሰዎች አሉ እና በጣም ብዙ ነገር እንድጠራጠር ብዙ ነገር እንዳስብ ያደረከኝ ነው። አመሰግናለሁ ብቻ እና የሆነች ትንሽ መልዕክት ለማስተላለፍ ነው እዚህ ጋር ላሉት ሰዎች። የሆነ ነገር መርምረው አጣርተው ያለውን ነገር አውቀው ቢመጡ፣ አንዳንዶቹ ደግሞ እኛንም የማይወክሉ ሰዎች ይኖራሉ። ማለትም በቃ እውቀት ኖሯቸው እንትን ቢሉ ደስ ይላል። ብዙ በጣም አመሰግናለሁ። እኔ ትንሽ ከቆየው ራሱ እንጃ ከባድ በጣም ብዙ ነገር አስተምረኛል። ቴንኪው በጣም እና ከስሜ እንደምትረዱ ኦርቶዶክስ ነኝ እና ጥያቄ ያለኝ ብዬ ያው እንድታስገቡኝ ነው። ጥያቄ ኖሮኝ አይደለም፣ በጣም እየተከታተልኩ ነው ብዙ ነገር ሰሞኑን በጣም እና አንዳንድ ደስ የማይሉ ነገሮችም እየሰማሁ ነው። ብቻ ሁላችሁም ያው ሁላችንም በእውቀት ቢሆን ደስ ይላል። ዝም ብለን በስሜታዊነት ወይ ደግሞ እንደ መንጋ ማሰብ እናቁም። በራሳችን ጭንቅላት የተሰጠን ለሁላችንም ጭንቅላታችንን እንድንጠቀምበት ነው እና ዝም ብለን አንዱ አለ ምናምን ሳይሆን ራሳችንን መጠየቅ መመርመር። በአብዛኛው ኦርቶዶክስ ከኔም ጭምር ስለ ሃይማኖታችን ብዙ የምናውቀው እውቀት የለንም፣ ግን የሆነ ለመፍረድ ለመወሰን የሆነ ነገር ለማድረግ የምናደርገው ነገር ልክ አይደለም። ብናውቅ ብንጠይቅ አሪፍ ነው። ሲቀጥል ደግሞ አንድ የመጨረሻ ነገር ብቻ፣ እቺ ሀገር የሁሉም ነች እንደ ኦርቶዶክስ። እኔ እንደዛ ስል ደግሞ አውቆ ነው እንትን ነው ሙስሊም ነው እንዳትሉ፣ ኪዳነ ምሕረት ምስክሬ ነች ነው የምላችሁ። እቺ ሀገር የሁሉም ነች፣ ሁሉም እኩል የሚሆንባት ነች እና በጣም ቴንኪው እሱ አመሰግናለሁ ስላስገባኝ። ትመቸኛለህ በጣም። ኢንሻአላህ እናመሰግናለን። እሺ ከላይ ያለው ልጅ ትግራይ አደይ ደሃንደው قل على تقرأ. السلام عليكم حسيني. وعليكم السلام ورحمة الله وبركاته. አንድ ጥያቄ ለመጠየቅ ነበርና ትንሽ ተተንብለንባት ነው ከአንድ ወንድሜ ጋር አሁን ቁጭ ብለን ስንወያይ አጀል ነበር መጠየቅ የፈለኩትና እንደ መወያየት ምን እናነሳን መሰለህ? አቡ ለሀብ ላይ እንግዲህ አላህ ወስኖ የጀሃነም ነው ብሎ ቁርአን አውርዶበታል አይደለ? ሱረቱል ለሀብ ላይ እና አሁን ያ ወርዶበት ከሆነ አጀል ደግሞ መጀመሪያ ላይ የተጻፈ ከሆነና የተወሰነም ከሆነ ነገር አላህ አቡ ለሀብን ጀሃነም አድርጎ ለማውረድ መጀመሪያውኑ በአጀሉ ላይ ያንን ነገር ከጻፈበት የአቡ ለሀብ ቀድሞ እዛ ጋር መፈጠርና አላህ ለጀሃነም ለመቅጣት ከፈጠረው እንዴት እሱንስ አላህ ፈጠረው ወደሚል ጥያቄ ገባል። እና ይሄ ትንሽ ያው መሸርሸር እንዳይፈጥርብን ዲናችን ላይ ፈራንና ትንሽ እውቀት ከኛ የተሻለ ሰው ልንጠይቅ ብለን ስናስብ አንተ ላይ ባየሁና ለመጠየቅ ወሰንኩኝ። እሺ አላህ Subhanahu Wa Ta'ala ቀድሞ አቡ ለሀብን ለእሳት ላይ አይሰማ ይሰማል ትንሽ ተቆራረጠብኝ ኔትወርክና አሁን ይሰማል። አላህ መጀመሪያ አቡ ለሀብን ቀድሞ ለእሳት ብሎ ፈጥሮታል ወይ አልፈጠረም? ለእሳት ብሎ ጽፎበታል ወይ? አላህ በማንም ላይ አንተን ለጀነት አንተን ለእሳት ብሎ ቀድሞ አልጻፈም። ቅድመ እውቀት አለው በዚያ ላይ ነው የሚባለው። ቅድመ እውቀት አለው አላህ Subhanahu Wa Ta'ala አንዱን ለጽድቅ አንዱን ለኃጢአት ብሎ አዘጋጅቶ በፍጹም እንትን አላለም። ይሄ ቢሆን ግፍ ነበር እንደዚህ አላደረገም። ለምሳሌ አንተ አሁን ላይ ብላይ መግባትህ
እኔ ጋ ገዝተህ ስትመጣ ጊዜ አላህ ሂድና ግባ ብሎህ ነው ወይስ አንተ ነፃ ምርጫ ፈቃድን ተጠቅመህ በጣም ሲንጋግ ልጠይቀው ብለህ ያንተ ፍላጎት ነው? አንተ ፈልገህ ነው የመጣኸው አይደለ? ነገር ግን ይሄን አላህ ቀድሞ ያውቀዋል ወይ ብዬ ብጠይቅህ ዛሬ አሁን በደንብ አድርጎ ያውቀዋል ነው። ልክ እንደዚህ ማለት ነው። የእሱም ኩፍር የአቡ ለሀብ ኩፍር ልክ ነህ። አላህ ሱብሓነሁ ወተዓላ ቀድሞ ጽፎበት ነው? ኧረ አይደለም። ይሄ ስራዎቻችን ኩፍርም ሆነ እምነትም ሆነ ክህደት፣ ስራዎች፣ ጽድቅ፣ ኃጢአት ምናምን እኛ ለራሳችን ነፃ ምርጫ ፈቃድ ተሰጥቶን የምንሰራቸው ናቸው። ፈጣሪ ግን በዚያ ላይ ቀድሞ እውቀት አለው። ምድር ላይ ሁላችንም ነፃ ፈቃድ አለን። ልክ ነህ። ያ ነው እና ይህ እንዳውም የቁርአንን ተአምረኛነት የሚገልጽ የቁርአን አንቀጽ ተበት የዳ አቢ ለሀብ ወተብ የሚለው የቁርአንን እውነተኛነት የሚገልጽ አንቀጽ ነው። ይህ ነው አቡ ለሀብ ይሄንን አንቀጽ አምኛለሁ ብሎ እንደው በውሸት የሚሆን እንኳን ተናግሮ ቁርአንን ሐሰተኛ ነው ማስባል ይችል ነበር። ነገር ግን ይህን እንኳን ማድረግ አልቻለም። እንዳጠቃላይ አላህ ስብሐነሁ ወተዓላ ቀድሞ ጽፎበት ምናምን ሳይሆን በክህደቱ ነው ያንን ዋጋውን የሚሰጠው፣ ጀሃነም የሚያስገባው። ጀሃነም የተባለውን እሳት እንደሚገባ የተጻፈ በክህደቱ ነው። ምን አድርጓል ከተባለ በራሱ ነፃ ምርጫ ጋር ክዷል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተላኩለት፣ ዳዕዋ አደረጉለት፣ ልሰማ አልፈለገም፣ አልቀበልም አለ። የክህደት ውጤት ነው። ሰው ጀሃነምም ሲገባ በክህደት ውጤት ነው። አላህ በቁርአን ላይ ሲናገር ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም አልሐምዱሊላህ ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም ይላል። ለእነዚያ ለጌታቸው ያህዲኩሙላህ ወዩስሊሑ ባለኩም ጌታቸውን አላህን ለካዱ ሰዎች የጀሃነም እሳት ተዘጋጅቶላቸዋል ይላል። ሌላ ቦታ ላይ አላህ ذوقوا العذاب بما كنتم تكفرون ይላል። ስትክዱ በነበራችሁበት ምክንያት የጀሃነምን እሳት ቅመሱ ይላል። አየህ፣ በጻፍኩባችሁ ምክንያት አይልም፣ በካዳችሁበት ምክንያት የጀሃነምን እሳት ቅመሱ ይላል። ይሄ ነውና የጀነት ሰዎችም ጀነት የሚገቡት ቀድሞ ጽፎላቸው ምናምን አዘጋጅቶላቸው አይደለም። وتلك الجنة التي أورثتموها بما كنتم تعملون ስትሰሩ በነበራችሁት ስራ ምክንያት ይህችን ጀነትን ወረሳችኋት ይላል። ስለዚህ ወአን ለይሰ ሊልኢንሳን ኢላ ማ ሰዓ ነው። የሰው ልጅ ከሰራው ውጭ ሌላ የለውም። ጥሩ ከሰራ ጀነት ያገኛል፣ መጥፎ ከሰራ ጀሃነም ይገባል። የስራው ውጤት እንጂ ያ ቀድሞ አላህ አንተን ለጀነት አንተን ለጀሃነም አላለም። አላህ ቀድሞ የወሰናቸው ነገራቶች አሉ ወይ ለሰው ልጅ ነፃ ምርጫ ፍቃድ ሳይሰጥ? አዎ አሉ። ለምሳሌ ነብይነትን ማዕረግ ራሱ ነው የሚመርጠው እንጂ አላህ አንድ ሰው በጥረቱ የሚያገኘው ነገር አይደለም። አላሁ የስጦፊ ሚነል መላኢከቲ ሩሱለን ወሚነን ናስ፣ እኔ አምላካችሁ አላህ ከሰውም ከመላእክትም መልእክተኞችን እመርጣለሁ አለ። ይሄ ራሱ ምርጫ ነው። ራሱ በሚወስናቸው ነገራቶች ላይ ደግሞ አንጠይቅም እኛ። ሌላውን ህዝብ ለምን ነብይ ያልሆንክም ብሎ ጠይቀዋል። የውመል ቂያማ አይጠይቀው ያቸው አይደለ? ልክ እንዲሁ ወንድ ልጅ ተደርገህ መፈጠር አንተ ለምሳሌ የራሱ ውሳኔ ነው። ለአንተ ነፃ ምርጫ ፍቃድ አልሰጠህም። በዚህ ላይ የራሱ ውሳኔ ነው። በወሰነው ነገር ላይ አይጠይቅም። ነገ ቂያማ ቀን ለምን ሴት አልሆንክም ብሎ ጠይቀሃል፣ አይጠይቅም። አንተ ኢትዮጵያ ላይ መወለድህ ለምን ሳውዲ አልተወለድክም አንተ ብሎ አይጠይቅም። የቂያማ ቀን ይሄ ራሱ ውሳኔ ነው። አንተ ቀይ ወይ ጥቁር መሆን ለምን ጥቁር ሆንክ ብሎ የቂያማ ቀን አይጠይቅም። የራሱ ውሳኔ ነው። አንተ ከእናትና ከአባት ከነሱ መወለድ ለምን ከሌላ እናትና አባት አልተወለድክም ብላ አይልህ። አንተ በዚህ ዘመን መፈጠርህ የሱ ውሳኔ ነው፣ የሱ ቀደር ነው። ይሄ ቀድሞ ወስኖት ነው። ለምን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን አልተፈጠርክም ብሎ አይጠይቅም። አየህ፣ ራሱ በወሰናቸው ነገራቶች ላይ አይጠይቀንም። አላህ ሱብሓነሁ ወተዓላ ራሱ የወሰናቸው እነዚህ ናቸው። ስራዎቻችን ግን እምነቶቻችን ግን እነዚህ ስራው ሰውየው የሚሰራው ስራ ለራሳችን ለኛ አሳልፎ ሰጥቷቸዋል። ገብቷቸዋል አይደለ? ነፃ ምርጫ ፍቃድ ሰጥቶናል። ነብያት ላከልን፣ መጽሐፍን አወረደልን። ያው ይሄ ጽድቁ መንገድ ነው፣ ይሄን ሰርታችሁ ነው። ይሄ ኃጢአቱ መንገድ ነው፣ ይሄን ተጠንቅቃችሁ ነው። ጽድቁን ላደረገ ጀነትን አስገባዋለሁ፣ ኃጢአቱን ላደረገ ወደ ጀሃነም ትሄዳለህ ብሎ ነፃ አድርጎ ለቀቀንኛል። ገብቷቸዋል እነዚህ። ስለዚህ የሰው ልጅ የራሱ የስራ ውጤት ናቸው። ይሄን ቀድሞ ያውቀዋል ማለት ነው። አላህ ቀድሮታል ሲባል ጊዜ ቀድሞ ያውቀዋል። በዚህ ነገር ላይ ቀድሞ እውቀት አለው እንጂ ቀድሞ አንተን ለኃጢአት አንተን ለጽድቅ ብሎ አላዘጋጀም። እና ይሄን ይመስላል። ቀጥሉ። ባረከላሁ ፊኩም። እዚህ ተሐጅድ እየደረሰ ስለሆነ ቀጥሉ። ሹክራን ሁሴኔ። ሹክራን። እየወጣ ነው እንዴ?